ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ማክሰኞ ሚያዝያ 13 2018 ምሽት መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በጣርማር ወረዳ በተከናወነ ድንገተኛ ኦፕሬሽን የጽንፈኛ ቡድኑ አመራሮችና ትጥቆች በቁጥጥር ስር መዋላቸው ተገለጸ። በሰሜን ሸዋ ዞን ጣርማር በር ወረዳ አርማንያ ቀበሌ መስክና አምቦ ከተማ በተባለ ልዩ ቦታው ጥምር ጦሩ ባደረገው ድንገተኛ ኦፕሬሽን የጽንፈኛ ኃይሉ የክላስተር አመራሮች የተለያዩ የጦር መሳሪያዎችንና የተከዘነ እህል በቁጥጥር ስር መዋላቸው ተገለጸ። የ103ኛ ኮማንዶ ክፍለ ጦር 5ኛ ኮማንዶ ንስር ሬጅመንት ምክትል አዛዥ ሻምበል አበራ ፈቃዱ እንደገለጹት ኦፕሬሽኑ የተከናወነው ወይም ባራጎጦ ሲሆን በወቅቱም የቡድኑ ቁልፍ አመራሮች ተይዘዋል። በቁጥጥር ስር ከዋሉት መካከል የክላስተር ሻምበል መሪ፣ የሻምበል መሪ ጸሐፊ፣ አባት አርበኛ፣ መቶ አለቃ መሪና የሎጂስቲክ አሰባሳቢው ይገኙበታል። ከአመራሮቹ በተጨማሪ 22 ኩንታል ማሽላና የተለያዩ የጦር መሳሪያዎች መያዛቸውን ሻምበል አበራ አብራርተዋል። በሌላ በኩል በተለያዩ ጊዜያት ኦፕሬሽን የተያዙ የጦር መሳሪያዎች ለወረዳው አስተዳደር ርክክብ ተፈጽሟል። በዚህም መሰረት 1 ክላሽንኮቭና 9 ኋላ ቀር የጦር መሳሪያዎች ለሚመለከተው የመንግስት አካል መረከባቸው ተገልጿል። ጥምር ጦሩ የአካባቢውን ሰላምና ደህንነት በአስተማማኝ ሁኔታ ለማስከበርና አካባቢውን ከጽንፈኛ ኃይሎች ለማጽዳት የጀመረውን የተቀናጀ ኦፕሬሽን አጠናክሮ እንደሚቀጥልም ተመላክቷል። ለሸኔ ሊደርስ የነበረው ሬዲዮ በቁጥጥር ስር መዋሉ ተገለጸ። የብሔራዊ መረጃና ደህንነት አገልግሎት መስሪያ ቤት ከኦሮሚያ ክልል ጸጥታ አካላት ጋር በመቀናጀት በምዕራብ አርሲ ዞን ለሚንቀሳቀሰው የሸኔ ሽብር ቡድን ሊደርስ የነበረውን መገናኛ ሬዲዮ በቁጥጥር ስር መዋሉን ገልጿል። የደህንነት መስሪያ ቤቱ መነሻውን ከሰሜን ኬንያ አዋሳኝ አድርጎ በቦረና ዞን ሞያሌ ከተማ በማድረግ ምዕራብ አርሲ ዞን ለሚንቀሳቀሰው በሰባ ኤፍ ለሚመራው የሸኔ ሽብር ቡድን ሊደርስ የነበረው 98 መገናኛ ሬዲዮ ከነቻርጀሮቹ ከመነሻው ጀምሮ ብርቱ ክትትል በማድረግ ከኦሮሚያ ጸጥታ ኃይሎች ጋር በመቀናጀት በቀን 12 2018 ዓ.ም በሻሸመኔ ከተማ ከሁለት ተጠርጣሪዎች ጋር በቁጥጥር ስር መዋሉ ነው የተገለጸው። በቀጣይም ህብረተሰቡ መሰል ድርጊቶችን ለመከላከልና የራሱን ሰላም ለማረጋገጥ በሚደረጉ እንቅስቃሴዎች የሚደረገውን ትብብር አጠናክሮ በማስቀጠል ጽንፈኞችን በትጋት እንዲዋጋ ጥሪ ቀርቦለታል። በህገወጥ መንገድ ፓስፖርት ለማግኘት የሞከሩ ከ3000 በላይ የውጭ ዜጎችና ኢትዮጵያውያን ላይ ህጋዊ እርምጃ ወስደናል ሲሉ ክብርት ወይዘሮ ሰላማዊት ዳዊት ተናገሩ። የኢሚግሬሽንና ዜግነት አገልግሎት ያለፉት 9 ወራት የስራ አፈጻጸምንና የክንውን ስኬቶችን በተመለከተ ጋዜጣዊ መግለጫን ሰጥተዋል። የአገልግሎቱ ዋና ዳይሬክተር ክብርት ወይዘሮ ሰላማዊት ዳዊት ለጋዜጠኞቹ በሰጡት መግለጫ ተቋሙ ባለፉት 9 ወራት ከአገልግሎት አንጻር ከ1.1 ሚሊዮን በላይ ዜጎች ፓስፖርት መስጠት መቻሉን ገልጸዋል። ከ847,000 በላይ ለሆኑ የውጭ ዜጎች አገልግሎት በመስጠት ስኬታማ ስራ መከናወኑን በማንሳት በአየርና በየብስ ድንበር ከ5.4 ሚሊዮን በላይ ገቢና ወጪ መንገደኞች አገልግሎት መሰጠቱንም ጠቅሰዋል። በ9 ወሩ አጠቃላይ አገልግሎት 30.9 ቢሊዮን ብር ገቢ መሰብሰብ መቻሉን የገለጹት ዋና ዳይሬክተሯ ከአገልግሎት ተደራሽነት ጋር ተያይዞ የፓስፖርት አገልግሎት በቅርንጫፍ ጽሕፈት ቤቶች ከ12 ወደ 22 ማሳደግ መቻሉን ጠቅሰው በተጨማሪ በ10 የአንድ ማዕከል የመሶብ አገልግሎት እየሰጠ ይገኛልም ብለዋል። ክብርት ወይዘሮ ሰላማዊት አክለውም ከውጭ ዜጎች ምዝገባና ቁጥጥር ጋር በተያያዘ 42809 የውጭ ዜጎች በሀገር ውስጥ በተለያዩ ካምፓኒዎች እየሰሩ ያሉትን ህጋዊነት በማረጋገጥ ወደ ህጋዊ መስመር እንዲገቡ መደረጉን አንስተዋል። በ9 ወራት በተደረገ የድንበር ቁጥጥር ስራ ከ10530 በላይ የውጭ ዜጎችና ኢትዮጵያውያን በህገወጥ መንገድ ሊወጡና ሊገቡ ሲል ተይዘው ህጋዊ እርምጃ በመውሰድ የሀገሪቱን ብሔራዊ ደህንነትና የሀገርን ጥቅም በማስጠበቅ ረገድ ተቋሙ ትልቅ ስራ ማከናወኑንም አንስተዋል። ወይዘሮ ሰላማዊት አክለውም ከፓስፖርት አገልግሎት ጋር በተያያዘ 3638 የውጭ ዜጎችና ኢትዮጵያውያን ግለሰቦች በህገወጥ መንገድ አገልግሎት ለማግኘት የተጭበረበረ ሰነድ ይዞ ሲንቀሳቀሱ የነበሩና ትክክለኛ ያልሆነ የዜግነት ማስረጃ ይዘው
የተገኙ በቁጥጥር ስር እንዲውሉና በህግ አግባብ ጥያቄ እንዲሆኑ በማድረግ የዜጎችን መብት በሚጠብቅ መልኩ አገልግሎት ለመስጠት ትኩረት ተሰጥቶት እየተሰራ መሆኑን ገልጸዋል። ከሲቪል ምዝገባ ጋር ተያይዞ በ2018 በጀት ዓመት በ9 ወራት ውስጥ 4.8 ሚሊዮን ኩንታል ተመዝግቧል። 1.8 ሚሊዮን የሚሆነው ወቅታዊ ሁነት ሲሆን የምዝገባ ለማዘመን በአርቲፊሻል ኢንተለጀንስ በኩል የምዝገባ ሲስተም በልጽጎ ወደ ስራ መግባቱን ገልጸው በቀጣይ ለክልሎች ይህንን ሲስተም ለማስጀመር ዝግጅት መጠናቀቁንም አንስተዋል። በኢትዮጵያ የአሜሪካው አምባሳደር አርቬን ማሲንጋ ባህር ዳር ገብተዋል። አምባሳደሩ ባህር ዳር ሲገቡ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና ሌሎች ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። አምባሳደሩ በባህር ዳር በሚኖራቸው ቆይታ ከርዕሰ መስተዳደሩ አረጋ ከበደ ጋር በተለያዩ ጉዳዮች ዙሪያ እንደሚመክሩም ይጠበቃል። አምባሳደሩ የአሜሪካ መንግስት ኢኒቬቲቮች ላይ እንደሚወያዩም ተገልጿል። በጤና በትምህርትና በሌሎች ጉዳዮች ላይም ይወያያሉ ነው የተባለው። የአምባሳደሩ ጉብኝት አሜሪካ በአማራ ክልል በሰላም ለልማትና በብልጽግና ያላትን ቁርጠኝነት ማሳያ ነውም ተብሏል። ኢትዮጵያና አሜሪካ ከ120 ዓመታት የላቀ በመከባበርና በትብብር ላይ የተመሰረተ የዲፕሎማሲ ታሪክ ያላቸው ሀገራት ናቸው። የረጅም ጊዜ አጋርነት ያላቸው ሀገራቱ በዓለም አቀፍ በአህጉር አቀፍና በቀጠናው ጉዳዮች ላይ በጋራም ይሰራሉ። በመከባበርና በትብብር ላይ በተመሰረተው ግንኙነት የሀገራቱን ጥቅም የሚያስከብሩ በርካታ ጉዳዮች ላይም በጋራ ሰርተዋል። አሁንም እየሰሩ ይገኛሉ። ለኢትዮጵያ የግብርና ዘርፍ የሚውል የ40 ሚሊዮን ዩሮ የገንዘብ ድጋፍ ተፈቀደ። የአውሮፓ ኢንቨስትመንት ባንክ የልማት ክንፍ የሆነው ኢአይፒ ግሎባል እና ዘመን ባንክ በኢትዮጵያ ለሚገኙ የግብርና ኤክስፖርት ድርጅቶች የሚውል የ40 ሚሊዮን ዩሮ የፋይናንስ ስምምነት መፈረማቸውን አሳውቀዋል። በአዲስ አበባ በተካሄደው የአውሮፓ ህብረት ኢትዮጵያ የንግድ ፎረም ላይ ይፋ በሆነው በዚህ ስምምነት መሰረት ኢአይፒ ግሎባል 20 ሚሊዮን ዩሮ ብድር ለዘመን ባንክ አቅርቧል። ዘመን ባንክ ደግሞ በበኩሉ ተጨማሪ 20 ሚሊዮን ዩሮ በመመደብ ጠቅላላ የገንዘብ መጠኑ 40 ሚሊዮን ዩሮም አድርሶታል። ይህ ብድር ኤአይፒ ግሎባል በኢትዮጵያ ለሚገኝ የንግድ ባንክ በቀጥታ የሰጠው የመጀመሪያው ብድር ነው። የገንዘብ ድጋፉ በዋናነት በግብርናው ዘርፍ ለተሰማሩና ምርቶቻቸውን ወደ ውጭ ለሚልኩ አነስተኛና መካከለኛ ኢንተርፕራይዞች የሚውል ሲሆን በተለይም ቡና እንዲሁም የአትክልትና ፍራፍሬ ላኪዎችን ይደግፋል። በተጨማሪም 30 በመቶ የሚሆነው የገንዘብ ድጋፍ ለአካባቢ ጥበቃና ለአየር ንብረት ለውጥ መቋቋም ለሚሰሩ ድርጅቶች እንደሚውልም ተጠቁሟል። በተገኘው ገንዘብ ውስጥ ቢያንስ 30 በመቶ የሚሆነው የገንዘብ ድጋፍ በሴቶች ለሚመሩ ወይም ለሴቶች የስራ ዕድል ለሚፈጥሩ ድርጅቶች እንዲውልም ተወስኗል። ስምምነቱ በአዲስ አበባ በተካሄደውና በአውሮፓ ህብረት የዓለም አቀፍ ግንኙነት ኮሚሽነር ጆሴፍ ሴክላ እንዲሁም በኢትዮጵያ ከፍተኛ የስራ ኃላፊዎች በተገኙበት የአውሮፓ ህብረት ኢትዮጵያ የንግድ ፎረም ላይም ይፋ ሆኗል። የአውሮፓ ኢንቨስትመንት ባንክ ምክትል ፕሬዝዳንት አምብሮይስ ፎይል እንደገለጹት ግብርና የኢትዮጵያ ኢኮኖሚ የጀርባ አጥንት በመሆኑ ይህ የብድር መስመር የግል ካፒታልን ወደ ግብርናው ዘርፍ ለማፍሰስ እንደ ማነቃቂያም ያገለግላል። የዘመን ባንክ ዋና ስራ አስፈጻሚ አቶ ደረጀ ዘነበ በኩላቸው ዘይ አጋርነት የግብርና ምርታማነትን ለማሳደግ አርሶ አደሮችን ለማብቃትና ሁሉን አቀፍ የኢኮኖሚ እድገትን ለማምጣት ያለንን ቁርጠኝነት ያሳያል ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።